ያክል የሚያስጨንቅ ዳኒ? ከመቼ ጀምሮ ነው ከኔ ነገር መደበቅ የጀመርከው? ምንድን ነው የተፈጠረው? ብዙ ያልጠበቅኳቸው ብዙ ያለፍኳቸው ችግሮች ተፈጥረዋል። ሀዘን የሚመስሉ የተጽፈ የፊልም ስክሪፕት፣ ልቦለድ፣ ደስተኛ የሚመስሉ ችግሮች፣ አስቸጋሪ ችግሮች ተፈጥረዋል። አለት ነበር እሱ። ምንም ነገር የማይበግረው ጠንካራ ሰው ነው። አሁን ግን እንጃ በጣም ፈርቷል። ልክ የእሱ ጥንካሬ ነበር የኔ ደፋርነት። አሁን እሱ ሲፍረከረክ ሳየው እናንተ እንደዚህ ነበር ወይ ማላችን? ይሄ ነበር። ምንድነው ግን የምትፈልገው? ምንድነው ያሳጣሁህ? ከዚህ ዓለም የሚቀር ነገር መኖር አልፈልግም። ተንብቶ ከዛሬ ጀምሮ ሙታ። በጭራሽ ማለት እንግዲህ አንቺ ፋንታ ነው። ከዚህ በኋላ ሁሉንም ነገር ታውቂያለሽ እኮ። እሺ ንገረኛ፣ ምንድን ነው? አቶ ደረጀ እንግዲህ ዳታ ድራማ በጣም ግራ ገብቶታል። የሚያደርገው ነገር አጥቷል። እንግዲህ በመጨረሻ እንግዲህ ያብሎ ላይ በር ዘግቶ ነበረ። እናትየው እንግዲህ በምን የተነሳ ነው እንደዚህ ሊዘጋበት የቻለችው? ሚና ጥፍታ ነው። ይሄን አልስ አንተ ከመቼ ጀምሮ ነው እንደዚህ ድብቅ ልትሆን የቻልከው? በማለት እንግዲህ በብዙ ነገሩን አንስተው እንግዲህ ነገር ወለደ። እንግዲህ በገዛ ልጇ የተነሳችው ስንት ዓመት ደብቆ የኖሮ ተጋለጠበት ማለት ነው። እንግዲህ ሙሉዬ በጣም ቆርጣ ተነስታለች። እንግዲህ አይንህን ላይ ካልፈልግም ከኔ ሚናተ ነው ከኔ ምን ጎሎብክ ነው ሌላ ሴት ጋር የሄድክ በማለት እንግዲህ ትዳሩ በአንድ እግሩ አቆማለች ማለት ነው። አንዳንድ ጊዜ ቤት ውስጥ ያለው ምስጢር ነገር ዝም ብለን ከምንዘረግፎ ይሄን ምስጢር ብናወጣ ብንናገር ምን ያመጣል ብለን ማሰብ አለብን ማለት ነው። አቶ ደረጀ እንግዲህ እኔ የገዛ ልጆን ገደለ ልታዝብኝ ነው? እኔ አንቺን ምን ላደርግሽ? ምን አለበት አባትሽን የሚሰማ ብትሰሚኝ ምን አለበት? በማለት እንግዲህ ናታንን የአባቴን ምስጢር አወጣለሁ አንተ የምርቃቴ ቀን ቀለበት ካላደረክልኝ ይሄ ቤተሰብ እንዲበጠበጥ ነው የማደርገው እያለች ናታንን እያስፈራራች ነበረ ማለት ነው። በመጨረሻ እንግዲህ ናታን ምንም ማድረግ ስላልቻለ ሄዶ ለአቶ ደረጀ አባዬ እንዲህ ነው ብሎ ነገረው ማለት ነው። አቶ ደረጀ እንግዲህ የሚውጠው የሚገባበት ጉድጓድ ነው ያጣ። ናታን ሲነግረው ሂድና ወደ ቤት ይዘህ ክፍል ግብተህ ቤት ውስጥ እንዳትወጣ በር ዘግተበት ጠብቀኝ ብሎ እንግዲህ ናታን አቶ ደረጀ እንዳለው አድርጎ በር ዘግቶበት ጠበቀው ማለት ነው። በር ዘግቶ ሲጠብቀው እንግዲህ አቶ ደረጀ ገብቶ አንተ ውጣ ብሎ እንግዲህ የናታን ክፍል ውስጥ በር ዘግቶ ለ3 ቀን ራስሽን ከሰው ጋር መኖርና ለየብቻ ለመኖር ምን አይነት ስሜት እንዳለው እስኪ ገባሽ ድረስ ከዚህ ክፍል ወጪም ብሎ ስልክም ተቀብሎ የናታን ክፍል ውስጥ እንግዲህ በር ቆልፎበት አስቀምጦታል ማለት ነው። እናታቸው ቤት የለችም ነበር። እንግዲህ ስትመጣ ለምንድን ነው በር የተቆለፈበት? በምን የተነሳ ነው? ምን አጥፍታ ነው ነበረ ማለት ነው። ጥያቄ ሲያነሳበት አንቺ የማታቂ ነገር አለ ስንት ዓመት የተደበቀ በማለት እንግዲህ አጠገቧ ቁጭ ብሎ ብቻውን እያወራ ነበር አቶ ደረጀ። ቆይ ከመቼ ጀምሮ ነው ከኔ ምስጢር መደበቅ የጀመርከው? ይሄን ያህልስ የምትደብቀው ምስጢርክ ምንድን ነው? እሱ እንደዚህም የምታደርገው በማለት እንግዲህ ብዙ ነገር እያለች ነበረ ማለት ነው። ዳታ በጣም ፈርታለች። እንግዲህ አቶ ደረጀ ከውጭ ሲመጣ በጣም ተናዶ ነበረ ሲናገር የነበረ። ዳታ ራሱ የማትፈራውን በጣም ፍርት ብላለች ማለት ነው። እንግዲህ ሁላችሁም ገብታችሁ በር ዘግታችሁ ተኙ ብሎ ነበረ ማለት ነው። በጣም ፍርት ብሏል ማለት ነው። አቶ ደረጀ እንግዲህ በጣም ተናደዋል። ነብር ሆኗል። የሚያደርገውን
ነገር አጥተዋል ማለት ነው። ሴትዮ ልጃቸው እንግዲህ የሚያደርጓቸው ነገር ነው ያጡት ማለት ነው። በጣም ንዴት ውስጥ ገብቶ አቶ ደረጀ የሚያደርገውን ነገር አጣ ማለት ነው። እንግዲህ በገዛ ልጇ የተነሳ ነው እንደዚህ አይነት ጭንቀት ስቃይ ውስጥ እየገባ ያለው አቶ ደረጀ ማለት ነው። እውነት ለመናገር ይሄ ድራማ እጅግ በጣም ብዙ የሚያስተምር አስተማሪ ጎኑ ይበዛል ማለት ነው። እውነተኛ ታሪክ ላይ የተመሰረተ ድራማ ስለሆነ በጣም ነው የሚያስተምረው ማለት ነው። አንድ ሰው በትዳር ውስጥ ሆኖ በምንም ውስጥ ሆኖ እንግዲህ የሆነ ምስጢር ይዞ ሲቆይ እንግዲህ እስከ እድሜ ልኩ ከኔ ጋር አብሮ የሚቀበር ከኔ ጋር የሚሆን ብሎ የምንይዘው አጋጣሚዎች አሉ ማለት ነው። ያ ነገሮች ደግሞ አንድ ቀን በአንደች አጋጣሚ ተጋልጣ ህይወታችን ምስቅልቅል የሚወጣበት ቀን ይመጣል ማለት ነው። አንዳንድ ጊዜ ቆም ብለን ብናስብና ብናስተውል የምናደርጋቸው ነገር እንግዲህ ብናስብ መልካም ነው ማለት ነው። አቶ ደረጀ እንግዲህ ወዶ ወይ ተገዶ ሳይሆን ይሄን ነገር በመጠጥ የተነሳ ነው ይሄንን ሁሉ ሊከስት የቻለ እንጂ ፈልጎ ወይ በፍላጎቱ አልነበረም ማለት ነው። የአንድ ቀን መዘዝ እንግዲህ ብዙ ችግር ታመጣለች ህይወታችን ላይ ማለት ነው። ከዚህ ሁሉ የምናደርጋቸውን ነገር ተጠንቅቀንም ብናደርግ እንግዲህ አንዳንድ ጊዜ የሰው ልጅ ሲጠጣና ሲናደድ የሚያደርገውን ነገር አያውቅምና ከዚህ ሁሉ ፈጣሪ ይሰውረንና ይሄ ዳታ ድራማ እንግዲህ እውነተኛ ታሪክ ነው። እንግዲህ እውነተኛ ታሪክ በጣም ደስ የሚል ታሪክ ነው። እንግዲህ እጅግ በጣም ብዙ አስተማሪ ያለው ጎኔ ነው ያለው ማለት ነው ድራማ ማለት ነው። ሰዎች ስንባል እንግዲህ ባልና ሚስት ከአንድ ወንዝ ነው የሚቀዳ ነው የሚባለው ከናባባለው ከሚስታችንም ከባላችንም ደብቅ የሆነ ነገር ድብቅ አድርገን ይዘን ከምንኖር ተናግረን በጊዜው ገና ሳይመሽ ሳይቆይ በጊዜ ተናግረን እውነቱን አውጥተን ብንናገር ነው የሚሻለው። ሲቆይ እንግዲህ በጣም ችግር አደገኛ ነገር ነው የሚፈጥረው ህይወታችን ላይም ትዳርም ላይ ማለት ነው። ከዚህ ሁሉ ደግሞ በጊዜ ተናግሮ የሚመጣውን መዘዝም ሆኖ ምንም መቀበል ነው በጊዜ ማለት ነው። ምክንያቱም አቶ ደረጀ ደግሞ አንድ ጊዜ አይደለም የተሳሳተ 2 ጊዜ ነው ማለት ነው ብላለች ሚስታቸው ራሱ። የሰው ልጅ አንድ ጊዜ ይሳሳታል፣ እውነት ነው ይሳሳታል። የሰው ልጅ ፍጹም አይደለም። 2ኛ ጊዜ ከተሳሳተ ግን አውቆ ነው የሚያደርገው እንጂ ስህተት 2 ጊዜ የለም ብላለች ማለት ነው። እሱ እንግዲህ የሌላ ሰው ታሪክ እያደረገ እያወራት ነበረ ማለት ነው። ናታንና ዳታ በጣም ተጨንቋል። እንግዲህ ምን ሊያደርጋት ነው በር ቆልፎበት በማለት እንግዲህ በጣም ጭንቀት ውስጥ ገብተዋል ማለት ነው። አቶ ደረጀ በዚህ ሰዓት ማንንም አልሰማም፣ የራሴ ስሜት ብቻ ነው መዳምጠው። እሷ በራሷ አርፋ ብትቀመጥ ኖሮ ይሄ ሁሉ አይመጣም ነበረ። በገዛ ጥፋቷ ነው ይሄን መዘዝ ያመጣችብን። ስለዚህ እሷ ብቻ ናት የምትቀጣ በማለት እንግዲህ ብዙ ነገር ተናግረዋል ማለት ነው። አንተ ከመቼ ጀምሮ ነው እንደዚህ አይነት ድብቅ የጀመርከው? እንደዚህ አይነት ድብቅ የሆንከው ከመቼ ጀምሮ ነው ብላ እንግዲህ በጣም ብዙ ነገር እየተናገረች ነው። በጣም ተናዳለች ማለት ነው። እንግዲህ አንዳንድ ጊዜ መስተዋሉን ይስጠን ነው ማለት ነው። የማናውቀውን ነገር አንዳንድ ጊዜ መቼም ልንናገር አንችልም ብለን ይዘን እየኖረን ያለን በአንድ ቀን አጋጣሚ ህይወታችን የሚመሰቃቀል ነገር አለ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? ልኝ ደህና ናችሁ? ይሄን አለው እግዚአብሔር ይመስገን። እናንተ በያላችሁበት ቦታ ሰላማችሁ ይብዛልኝ። እኔ ጋር የበዛ ሰላም ለእናንተ ይብዛ እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያደርግልን። እኛም በያለንበት ቦታ ከክፉ ነገር ሁሉ ይጠብቀን። ቪዲዮ ሲታዩ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምና ለራስ ነው ማለት ነው። የሁሉንም ሰው ቪዲዮ ሼር ላይክ ብናደርግላቸው የኛንም አካውንት በዛ አግኝተው ቤተሰብ እንሆናለን ማለት ነው። ውድ ቤተሰቦቼ ሰላማችሁ ይዛልኝ በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ዛሬ እንግዲህ በአዲስ ቪዲዮ ነው የመጣሁት ማለት ነው። ዳታ ድራማ እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። እንግዲህ በህይወታችን ውስጥ ምስጢር ያለውን ቶሎ አውጥተን ካልተናገርን መጨረሻ ላይ ህይወታችን ምስቅልቅል ነው የሚያወጣ ማለት ነው። በጣም አስቸጋሪና ከባድ ነገር ነው የሚያመጣ ህይወታችን ላይ አንድ ምስጢር ብለን በነገራችን ላይ ከህይወታችን ከትዳራችን ላይ የተያዘ ነገር ከሆነ በጊዜ ካልተናገር ነው በጣም ትልቅ መዘዝና ትልቅ ችግር ነው ይዞ የሚመጣ ማለት ነው። እውነት ለመናገር በጣም ከባድ ነው። አቶ ደረጀ ያለበት ሁኔታ እንግዲህ ያለበት ጭንቀት አሁን በጣም ነው የሚያሳዝነው ማለት ነው። እንግዲህ የአንድች ቀን መዘዝ ስንት አመት የገነባሁትን ትዳሬ ስንት አመት የለፋውበትን ትዳሬ ለጣኑ ትዳሬ ሊበተን ነው፣ ልጆች ሊበተኑ ነው እያለ እንግዲህ በጣም ጭንቀት ውስጥ ገብቷል አቶ ደረጀ ማለት ነው። ይሄ ሁሉ ምንድን ነው እንግዲህ በሌላ ሰው
ታሪክ እያደረገ እየነገራት ነበረ ለሚስታቸው ማለት ነው። አንድ ጊዜ ተሳስቶ ከሆነ የአንድ ቀን ስህተት እንግዲህ ሰው ወይ ሰክሮ ወይ ሆነ ነገር ሆኖ ይሆናል አይፈረድም። ግን ደጋግሞ የሚሳሳት ከሆነ እሱ አውቆ ስለሆነ ይፈረድበታል እያለችው ነበረ ማለት ነው። በዛ ሰዓት እንግዲህ አቶ ደረጀ ከባለቤታቸው አጠገብ ሆኖ ብቻውን እያወራ ነበረ ጮክ ብሎ ማለት ነው። ቆይ አንተ ከመቼ ጀምሮ ነው እንደዚህ አይነት ድብቅ የሆንከው እንደዚህ አይነት ንግግር የጀመርከው? በማለት እንግዲህ እሷም በጣም ብዙ ጥያቄ ሆኖበታል ማለት ነው። እኔ እስከ ዛሬ ከዛሬ ሆነ ነገር ትነግረኛለህ ብዬ ነው እንጂ ከመቼ ጀምሮ ነው አንተ ከኔ ጋር ድብቅ የሆንክ? እያለች እንግዲህ ብዙ ነገር እየተናገረች ነበረ ማለት ነው። ዳጣና ናታን እንግዲህ በጣም ተጨንቋል ማለት ነው። ምክንያቱም ያቡ ላይ በር እንደተዘጋ ስለሚያውቁት እንደሱ ችግሩንም ስለሚያውቁት በጣም ተጨንቋል ማለት ነው። በምን ምክንያት በር እንደተዘጋበት ግን ለባለቤታቸው ሊናገሩ አልቻሉም። አቶ ደረጀ እንግዲህ በጣም ተጨንቋል። ወይዘሮ ሙሉዬ እንግዲህ ነብር ሆናለች ማለት ነው። የምታደርገው የምትሆነውን ነገር ሀታለች። በጣም ነብር ሆናለች ማለት ነው። ባለቤታቸው አቶ ደረጀ እንግዲህ በጣም ነው የሚወዳት የሚያከብራት እንግዲህ በዚህ ምንም ሊላት ምንም ሊናገራትም አልቻለም ማለት ነው። በጣም ከባድና አስቸጋሪ ነው። እንግዲህ አንዳንድ ጊዜ ደብቅ አድርገን እንቆያለን፣ እንደዚህ እንኖራለን፣ እዚህን እንኖራለን ብለን የምናስባቸው ነገር ነገ በህይወታችን ላይ ትልቅ ዋጋ ትልቅ መስዋዕት ነው የሚያስከፍለን ማለት ነው። ከዚህ ሁሉ በጊዜ ከሁሉም ነገር ተቆጥበን ተሳስበን ብንቀመጥ ነው የሚሻለው ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ የመጣሁት ዳታ ድራማ ይሄንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቆዩልኝ። ቪዲዮ ሲታዩ ላይክ አድርጉልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሀገራችን ሰላም ያድርግልኝ። በጣም ነው የምወዳችሁ የማከብራችሁ ውድ የሀገሬ ልጆች። ሰላማችሁ ይብዛልኝ።